እንደምን አደራችሁ የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የጥር 1 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። ዩኒቨርሲቲው የሪሚዲያል ተማሪዎችን የመግቢያ ጥሪ በድጋሚ ማራዘሙ ቅሬታ ስለማስነሳቱ፣ ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከዛሬ ጀምሮ ስራ ላይ እንደማይውል ስለመገለጹ፣ ባንኩ በልዩ የኢኮኖሚ ዞኖች ለሚከፈቱ የባንክ ቅርንጫፎች የተለየ የስራ ፍቃድ እንዲወጣ ስለማዘዙ ከሀገር ቤት፣ አሜሪካ ለሶማሊያ የምታደርገውን ድጋፍ ማቋረጧ ስለመሰማቱ ከአፍሪካ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከ66 የተባበሩት መንግስታትና ዓለም አቀፍ ድርጅቶች አባልነት እንደምትወጣ ይፋ ስለማድረጋቸው ከዓለም አቀፍ፣ እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። መንግስት ከእምነት ተቋማት የአከራይ ተከራይ ግብር የጠየቀበትን ውሳኔ እንዲያጤን ጥሪ ቀረበለት። መንግስት ከተያዘው በጀት ዓመት ጀምሮ ለመጀመሪያ ጊዜ የእምነት ተቋማት ከሚያስተዳድሯቸው ህንፃዎች ከሚያገኙት የገቢ ግብር እንዲከፍሉ የጠየቀበትን ውሳኔ እንደገና እንዲያጤነው ጥያቄ ቀረበ። ጥያቄ የቀረበው በአዲስ አበባ ከተማ አስተዳደር ኃላፊዎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራሮችና አስተዳዳሪዎች በተገኙበት የእምነት ተቋማት የገቢ ግብር አከፋፈልን በተመለከተ በቅድስት ሥላሴ ዩኒቨርሲቲ በተደረገ ውይይት ነው። በውይይቱ ላይ የተገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ የሃይማኖት አባት ቤተክርስቲያን ከምታስተዳድራቸው ህንፃዎች ከምታገኘው ገቢ ግብር ትክፈል መባሉን አትደግፍም ማለታቸውን የሪፖርተር ዘገባ ያስረዳል። ቤተክርስቲያኗ ሳታውቅ ከጠቅላይ ቤተ ክህነት ጽሕፈት ቤት አካውንት ብቻ 49 ሚሊዮን ብር ለመጀመሪያ ጊዜ በተያዘው ታህሳስ ወር እንድትከፍል ተደርጓልም ሲሉ ተናግረዋል። በአዲሱ የንግድ ህግም ሆነ በቀድሞ አዋጅ ላይ የሃይማኖት ተቋማት እንደ ንግድ ድርጅት እንደማይቆጠሩ በግልጽ መደንገጉን የገለጹት የውይይቱ ተሳታፊ ተቋማቱ ከምዕመናን በሚሰበሰበው ገንዘብ ጥገኛ መሆናቸውንና የሚያገኙት ገንዘብም ወጥ ያልሆነና በየጊዜው እንደሚለያይ አስረድተዋል። የዜና ምንጩ በጉዳዩ ላይ ምላሽ የጠየቃቸው የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ በበኩላቸው በግብር አዋጁ መሰረት ሁሉም የእምነት ተቋማት ከሚያገኙት ደሞዝ ግብር እንዲከፍሉ ገልጸዋል። ይሁን እንጂ ከምዕመናን ከሚሰበሰብ ገንዘብ ግብር አለመጠየቁን አብራርተዋል። ነገር ግን የሃይማኖት ተቋማት ለንግድ ከሚጠቀሙባቸው ተቋማት በአመት ከሚያገኙት ገቢ ከግማሽ ወይንም ከ50 በመቶ ላይ 35 በመቶ ግብር እንዲከፍሉ ነው ውይይቱ ላይ ጥያቄ ቀረበው ብለዋል። አዲሱ የዳኞች ሹመት በምክር ቤት አባላት ጥያቄ ተነሳበት። አዲስ በተሾሙት 34 ዳኞች ላይ ጥያቄ መነሳቱ ተሰምቷል። በፌዴራል የዳኞች ጉባኤ ተመልምለው በሕዝብ ተወካዮች ምክር ቤት ሹመታቸው የጸደቀው የ34 ዳኞች ሹመት በፍርድ ቤቶች ላይ ክፍተት ይፈጥራል በሚል ነው ጥያቄ ተነሳበት። ጥያቄውን ያነሱት የምክር ቤት አባላት ሲሆኑ ከ34ቱ ዳኞች 22ቱ ከፌዴራል መጀመሪያ ደረጃ ፍርድ ቤት መመልመላቸው ፍርድ ቤቶቹ ላይ የስራ ክፍተት ይፈጥራል በሚል እንደሆነ ሪፖርተር ዘግቧል። በተጨማሪም ምልመላው ሁሉንም ክልሎች አላካተተም፣ እንዲሁም ከሃይማኖት አንጻርም አካታችነት ይጎለዋል የሚሉ ጥያቄዎች ከምክር ቤቱ አባላት ተነስተዋል። ምልመላውን ያካሄደው የዳኞች ጉባኤ በበኩሉ በተሾሙት ዳኞች ቦታ አዲስ ተቀጣሪዎችን ምልመላ በመጨረስ ክፍተት እንዳይፈጠር እየሰራ መሆኑን አስታውቋል። በተጨማሪም በምልመላው ሂደት ላይ ለተነሱ ጥያቄዎች ለሁሉም ክልሎች ማስታወቂያ ቢወጣም ምክንያቱ ባልታወቀ ሁኔታ ቀርበው ሊወዳደሩ አለመቻላቸውን በመግለጽ የዳኞቹ ሹመት እውቀትና ችሎታን መሰረት ያደረገ እንደሆነ የዳኞች አስተዳደር ጉባኤ ገልጿል። ዩኒቨርሲቲው የሪሚዲያል ተማሪዎችን የመግቢያ ጥሪ በድጋሚ ማራዘሙ ቅሬታ አስነሳ። የወላይታ ሶዶ ዩኒቨርሲቲ የሪሚዲያል ተማሪዎችን የመግቢያ ጥሪ ባልታወቀ ምክንያት ማራዘሙ ወላጆችንና ተማሪዎችን ማስቆጣቱ ተገልጿል። ወላጆችም ሆነ ተማሪዎች ራቅ ካሉ አካባቢዎች ጭምር ወደ ዩኒቨርሲቲው ለመግባት ጉዞ ከጀመሩ በኋላ የመራዘሙን ዜና መስማታቸው እንዳስቆጣቸው ቲግቫ ኢትዮጵያ በዘገባው አመላክቷል። ቃላቸውን ለዜና ምንጩ የሰጡ በርካታ ወላጆችና ተማሪዎች በዩኒቨርሲቲው ድርጊት እጅግ መቆጣታቸውንና ማዘናቸውን ገልጸው ለዚህ መግሏላትና እንግልት ዩኒቨርሲቲውን ተጠያቂ አድርገዋል። ጥሪው ሲራዘም የመጀመሪያ እንዳልሆነ በመጥቀስ ተማሪዎች ከምንም በላይ የትምህርት ጊዜያቸው እየተቃጠለ እንደሆነና የሚመለከተው የበላይ አካል መፍትሄ
መፍትሄ እንዲፈልግ ጠይቀዋል። ዩኒቨርሲቲው የመግቢያ ጥሪውን ሲያራዝም ለሁለተኛ ጊዜ ነው የተባለ ሲሆን ከዚህ ቀደም ለታህሳስ 23 ቀን 2018 ጥሪ አድርጎ የነበረ ቢሆንም በድጋሚ በተለያዩ ምክንያቶች በሚል ወደ ጥር 1 ቀን 2018 አራዝመዋል። የዜና ምንጩ ዩኒቨርሲቲው በመጨረሻ ሰዓት ተማሪዎችና ወላጆች ጉዞ ከጀመሩ በኋላ ጥሪው በአንድ ሳምንት ማራዘሙን ያረጋገጠ ሲሆን ዩኒቨርሲቲው ምክንያቱም በይፋ አለማሳወቁንም ዘግቧል። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከዛሬ ጀምሮ ስራ ላይ እንደማይውል ተገለጸ። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከጥር 1 ቀን 2018 ጀምሮ ስራ ላይ እንደማይውል የገቢዎች ሚኒስቴር ገልጿል። በዚህ መሰረት ከዛሬ ጀምሮ ሙሉ በሙሉ ልዩ መለያ ኮድ ያለበት የማኑዋል ደረሰኝ ብቻ ለአገልግሎት እንደሚውል ነው የተገለጸው። የህትመት ጥያቄ አቅርበው የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች ደግሞ በሚከፍሉበት ቅርንጫፍ ጽሕፈት ቤት ወይም በየታክስ ማዕከላቸው በመገኘት ደረሰኞቻቸውን እንዲረከቡ አሳስቧል። በተመሳሳይ ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለየታክስ ማዕከሎቻቸው በመመለስ የመልቀቂያ ሰነድ መውሰድ እንዳለባቸው ሚኒስቴሩ አመላክቷል። አክለውም ሚኒስቴሩ መመሪያውን በማይተገብሩ አካላት ላይ አስፈላጊውን እርምጃ እንደሚወስድም አስገንዝቧል። የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ ያለበት የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ መግባቱ ይታወሳል። ባንኩ በልዩ የኢኮኖሚ ዞኖች ለሚከፈቱ የባንክ ቅርንጫፎች የተለየ የስራ ፍቃድ እንዲወጣ አዘዘ። የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች ከባንኩ በቀጥታ የተለየ የስራ ፍቃድ ማውጣት እንደሚኖርባቸው የሚያስገድድ አዲስ መመሪያ ማውጣቱን አስታውቋል። ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች ሊያሟሏቸው የሚገቡ 10 ዋና ዋና ነጥቦችን ያካተተ መመሪያ ነው ታህሳስ 29 ቀን 2018 ይፋ ያደረገው። በመመሪያው መሰረት በኢኮኖሚ ዞኖች ውስጥ አገልግሎት የሚሰጡ የባንክ ቅርንጫፎች ከብሔራዊ ባንክ ቀጥተኛ የስራ ፍቃድ ማግኘት እንዳለባቸው ተጠቁሟል። በተጨማሪም የውጭ ምንዛሪ አቅርቦት አገልግሎት መስጠት ግዴታቸው ሲሆን የተጠቀሱትን አገልግሎቶች መስጠት ስለመቻላቸው አስቀድሞ ማረጋገጥ ይኖርባቸዋል ተብሏል። ለእነዚህ ልዩ ቅርንጫፎች የሚከፈለው የፍቃድ ክፍያ በብሔራዊ ባንክ መመሪያ መሰረት የሚፈጸም መሆኑንም ባንኩ አመላክቷል። አድማጮቻችን ዜናዎቹን እያደመጣችሁ የምትገኙት ከሀራምቤ ሬዲዮ 98.7 ነው። አሁን ደግሞ ከአህጉራችን አፍሪካ ወደ ያዝናቸው ዜናዎች እናልፋለን። አሜሪካ ለሶማሊያ የምታደርገውን ድጋፍ ማቋረጧ ተሰማ። የአሜሪካ የውጭ ጉዳይ መስሪያ ቤት የሶማሊያ የመንግስት ባለስልጣናት በአሜሪካ የገንዘብ ድጋፍ የተቋቋመ የዓለም የምግብ ፕሮግራም መጋዘን አውድመዋል፣ እንዲሁም ለችግረኞች የታሰበ 76 ሜትሪክ ቶን የምግብ እርዳታ ቀምተዋል በሚል ክስ አሜሪካ ለሶማሊያ ፌዴራል መንግስት የምታደርገውን ማንኛውንም እርዳታ ማገዷን አስታወቀች። መስሪያ ቤቱ በጉዳዩ ላይ ባወጣው መግለጫ የትራምፕ አስተዳደር ህይወት አድን በሆኑ እርዳታዎች ላይ ለሚፈጸም ብክነት፣ ስርቆትና ከታለመለት ዓላማ ውጪ ለሆኑ ተግባራት ምንም አይነት ትዕግስት የለውም ብሏል። አክሎም የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም የሚውሉ ማንኛውንም አይነት ድጋፎችን ለጊዜው አቁሟል ብሏል። ድጋፉ በድጋሚ ሊቀጥል የሚችለው የሶማሊያ ፌዴራል መንግስት ለፈጸመው ተቀባይነት የሌለው ድርጊት ኃላፊነት ሲወስድና ተገቢውን የማስተካከያ እርምጃ ሲወስድ ብቻ ይሆናል ሲልም ገልጿል። ይህ የእርዳታ እገዳ የተጣለው የትራምፕ አስተዳደር በአሜሪካ በሚኖሩ ሶማሊያውያንና ትውልደ ሶማሊያውያን ላይ የሚሰነዘረውን ትችት ባጠናከረበት ወቅት ነው። ሶማሊያ የአፍሪካ ህብረት እስራኤል ለሶማሌላንድ የሰጠችውን እውቅና ውድቅ እንዲያደርግ አሳሰበች። የእስራኤል የአንድ ወገን እርምጃ የሶማሊያን ሉዓላዊነት አደጋ ላይ የሚጥል በመሆኑ የአፍሪካ ሀገራት በጋራ እንዲቃወሙት የሶማሊያ የውጭ ጉዳይ ሚኒስቴር አብዲ ሰላም አብዲ አሊ ጥሪ አቅርበዋል። የውጭ ጉዳይ ሚኒስቴሩ ይህንን ያስታወቁት ከሰሞኑ በተካሄደው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አስቸኳይ ስብሰባ ላይ ነው። በሶማሊያ ጥያቄ የተጠራው ይህ ስብሰባ እስራኤል ራሷን የቻለች ሀገር አድርጋ በቅርቡ እውቅና በሰጠቻት በተገንጣዩ የሶማሌላንድ ክልል ጉዳይ ላይ ትኩረቱን ያደረገ ነበር። ሚኒስቴር አብዲ ሰላም ለምክር ቤቱ ሲናገሩ እንዲህ ያሉ እርምጃዎች የሶማሊያን ጊዜያዊ ህገ መንግስት፣ የአፍሪካ ህብረት መመስረቻ ስምምነትንና የተመድ ቻርተርን የሚጥሱ ናቸው ብለዋል። በተጨማሪም ማንኛውም የውጭ አካል የአንድን የአፍሪካ ህብረት አባል ሀገር የግዛት አንድነት የመለወጥ ህጋዊ ስልጣን የለውም ሲሉ አጽንኦት ሰጥተዋል። የሶማሊያውያን አንድነት ማዳከም በአፍሪካ ቀንድ በቀይ ባህርና በኤደን ባህረ ሰላጤ ላይ አለመረጋጋት ሊፈጥር እንደሚችልና ይህም በክልላዊ ደህንነትና በጸረ ሽብርተኝነት ትግል ላይ አሉታዊ ተጽዕኖ እንደሚኖረው ሚኒስቴሩ አስጠንቅቀዋል።
ወደ ዓለም አቀፍ ዜና ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከ66 የተባበሩት መንግስታትና ዓለም አቀፍ ድርጅቶች አባልነት እንደምትወጣ ይፋ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከ66 የተባበሩት መንግስታትና ዓለም አቀፍ ድርጅቶች አባልነት እንደምትወጣ ይፋ ማድረጋቸውን ተከትሎ በዓለም አቀፍ መድረክ ከፍተኛ ቁጣና ስጋት እየተቀሰቀሰ ይገኛል። ፕሬዝዳንቱ ባስተላለፉት ውሳኔ አሜሪካ ከአየር ንብረት ለውጥ፣ ከዲሞክራሲ ግንባታና ከሰብአዊ መብት ጥበቃ ጋር በተያያዘ የሚሰሩ ተቋማትን ድጋፍ እንደምታቆም አስታውቀዋል። እንደ ፕሬዝዳንቱ ከሆነ አሜሪካ ተሳትፎዋን የምታቋርጥባቸው ተቋማት መካከል 31ዱ የተባበሩት መንግስታት አካላት ሲሆኑ ቀሪዎቹ 35ቱ ደግሞ ሌሎች ዓለም አቀፍ ስምምነቶችና ድርጅቶች ናቸው። የዋይት ሀውስ መግለጫ እንዳመለከተው ውሳኔ የተላለፈው እነዚህ ድርጅቶች ከአሜሪካ ብሔራዊ ጥቅም ጋር ይጋጫሉ በሚል ግምገማ ነው። በተለይም በአየር ንብረት ስምምነቶችና በዓለም አቀፍ የጤና ትብብር ላይ የሚታየው የአሜሪካ ሚና መቋረጥ ዓለም አቀፍ ሳይንቲስቶችንና የፖለቲካ መሪዎችን ክፉኛ አስቆጥቷል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ድርጅቱ በጉዳዩ ላይ ጥልቅ ግምገማ እያደረገ መሆኑንና አሜሪካ ከዓለም አቀፍ ትብብር መውጣቷ የሚያስከትለው ጉዳት ከፍተኛ እንደሚሆን ጠቁመዋል። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ ወሰነች። አሜሪካ ተጨማሪ የአፍሪካ ሀገራትን ቪዛ ለማግኘትና የዋስትና ማስያዣ ገንዘብ ከሚጠይቁ ሀገራት ውስጥ ማካተቷን ይፋ ማድረጓን ቢቢሲ ዘግቧል። የአሜሪካ የውጭ ጉዳይ መስሪያ ቤት ድረገጹ ላይ ባወጣው ዝርዝር 38 ሀገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው ተብሏል። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪነት ይፋ ካደረጋቸው ሀገራት መካከል አልጄሪያ፣ አንጎላ፣ ብሩንዲ፣ ጅቡቲ እና ሌሎች የአፍሪካ እንዲሁም ሌሎች ሀገራት ይገኙበታል። ባለፈው ዓመት ሐምሌ በተወሰኑ ሀገራት ላይ ተግባራዊ የተደረገው ይህ የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15,000 ማስያዣ ማቅረብ እንዳለባቸው ያዛል። ይህ የገንዘብ ማስያዣ አመልካቾች ቪዛ ለማግኘት ዋስትና እንደማይሆንና ቪዛውን ከተከለከሉ ወይንም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ የሚሆን እንደሆነ ተገልጿል። ይህ የአሜሪካ መንግስት በ38 ሀገራት ዜጎች ላይ የጣለው ቪዛ የማግኛ ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣናት ተናግረዋል። አድማጮች ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። ዩኒቨርሲቲው የሪሚዲያል ተማሪዎችን የመግቢያ ጥሪ በድጋሚ ማራዘሙ ቅሬታ ስለማስነሳቱ፣ ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከዛሬ ጀምሮ ስራ ላይ እንደማይውል ስለመገለጹ፣ ባንኩ በልዩ የኢኮኖሚ ዞኖች ለሚከፈቱ የባንክ ቅርንጫፎች የተለየ የስራ ፍቃድ እንዲወጣ ስለማዘዙ ከሀገር ቤት፣ አሜሪካ ለሶማሊያ የምታደርገውን ድጋፍ ማቋረጧ ስለመሰማቱ፣ ሶማሊያ የአፍሪካ ህብረት እስራኤል ለሶማሊላንድ የሰጠችውን እውቅና ውድቅ እንዲያደርግ ስለማሳሰቧ ከአፍሪካ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከ66 የተባበሩት መንግስታትና ዓለም አቀፍ ድርጅቶች አባልነት እንደምትወጣ ይፋ ስለማድረጋቸው ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ የሀራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ሆነላችሁ።